ተጋድሎችን የሚመለከቱ መረጃዎችን ልናካፍላችሁ ከዘውትር ተሳታፊያችን ጋር ተገኝተናል። ወሎ ያለው ነገር በየዕለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካኝነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየውም ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል። በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክቷል። እንግዲህ ጋሸና ዳግም ለመያዝ በአገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ። አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል። የጋሸና ከአገዛዙ እጅ መውጣቷ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው። በተወሰነ ደረጃ ወሎ ላይ ያለውን ነገር እንመልከተው። እንዳልነውም ቀደም ሲልም እንደገመት ነው የወሎው ድል ማርሽ ቀያሪ የሆነ ነው። ለሌሎች አካባቢዎች መነቃቃት ብቻ ሳይሆን በአገዛዙ መንደር ከፍተኛ ጭንቀትና መረበሽን እንደፈጠረም በተለያዩ ማሳያዎች መግለጽ ይቻላል። የዶክተር ጌዲዮን ጢሞቴዎስ የመንግስታቱ ድርጅት ደብዳቤ ለፋኖ እውቅናም የሰጠ ይመስላል በተዘዋዋሪ። ይህም የወሎው ድል ውጤት እንደሆነ እንደዚሁ በግልጽ ማወቅ የሚቻል እንደሆነ ነው የሚታመነው። ለማንኛውም አጠቃላይ ሂደቱ አገዛዙ አሁን በደንብ እየተሰማው መጥቷል። ሰራዊት በማሰልጠን በገፍ በማስገባት ድሮን አለኝ ሚሳይል አለኝ በሚል ይህንን ጦርነት በአሸናፊነት ሊሻገረው እንደማይችለው የተረዳ እንደሆነ ነው የሚታወቀው። ግን አልተቋረጠም። አሁንም በኢትዮጵያ አየር መንገድ አውሮፕላን በርካታ የአገዛዙ ወታደሮች ተጭነው እየተራገፉ ይገኛሉ። ከላሊበላ መውጣትም አልቻለም። ምክንያቱም መንገዶች በሙሉ በፋኖች ቁጥጥር ስር ስላሉ። እነዚህ ነገሮች ድምር ውጤታቸው የአገዛዙን ውድቀት በቅርብ ሊሆን እንደሚችል የሚያመላክቱ ናቸው። በወታደራዊ ኃይል እፈተዋለሁ። በቅርቡም ፓርላማዎቹን የሁለቱን ምክር ቤቶች መክፈቻ ስነስርዓት ላይ ፕሬዚዳንት ታዬ አጽቀሥላሴ የተናገሩት ነገር አለ። እኛ አቅቶን አይደለም፣ ሰላም ማስከበር በኃይል መጨፍለቅና ደፍጥጦ እነዚህን ኃይሎች ማጥፋት መንግስት ተስኖት ሳይሆን ለሰላማዊ መፍትሄ ለውይይት እድል ለመስጠት ነው ብለዋል። በጎን ይህንን ነገር በማይክ ጨብጠው ይናገራሉ። በሌላ በኩል ግን እየተንደፋደፉ ነው ያሉት። በዚህም በዛም የሚያደርጉት እንቅስቃሴ ሁሉ ከሽንፈት ሌላ የሚያመጣላቸው ነገር የለም። አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እያደረጉ ነው። ምልመላው የሚቋረጥ አይደለም። ኦሮሚያና ደቡብ ክልል ላይ እንደዚሁ ሰፊ የሆነ ብሔራዊ ውትድርና በሚመስል መልኩ አፈሳ እየተከናወነ ይገኛል። አብይ አህመድ ለመንግስታቱ ድርጅትም ደብዳቤ እንዲደርሳቸው አድርጓል። ኤርትራ በረጅም እጇ ግዛቴን እያመሰች ነው፣ ተቃዋሚዎችን እየረዳች ነው የሚል ጅራፍ ራሱ ገርፎ ራሱ የመጮ ያህል ከፍተኛ ጩኸት እያሰማ ይገኛል። ብዙዎቹ የብልጽግና አመራሮች አሁን ወጥተው መድረክ ላይ የሚናገሩት የተስፋ መቁረጥም እንዳለበት ነው። የብልጽግና ሰዎች ብቻ ሳይሆኑ አብን የመሳሰሉ የአብይ አህመድ አጃቢ የፖለቲካ ፓርቲ ነን የሚሉ አካላትም እንደዚሁም ከስምረትም ሌተናል ጻድቃን ገብረትንሳኤ ወጥቶ የተናገረው ብልጽግናን ለማዳን ነው። ብልጽግና አሁን ርብርብ ላይ ነው ያለው። በጦርነት እንደማያሸንፍ ሲያውቀው በቃ የድረሱልኝ ጥሪ ለዓለም አቀፉ ማህበረሰብም ለአጋር የፖለቲካ አጃቢዎቹም ጭምር እያቀረበ ያለበት ሁኔታ ነው የሚስተዋለው። እንደው ሀገር ቤት ነው ያላችሁት። ህዝቡ ይህንን ስሜት ተረድቶታል ወይስ በቴሌቪዥንና በአብይ አህመድ ፕሮፓጋንዳ ማሽኖች የሚሰማቸውን እያየ ነው ወይስ ትክክል መሬት ያለውን ነገር እየተረዳ ነው ያለው? ሁኔታውን እንከታተለዋለን። አሁንም ብልጽግና አንድም ሰነድ እንደዚሁ ወጥቷል። በብልጽግና ዙሪያ ምን እያሰበ እንዳለ። በነገራችን ላይ ምርጫንም በተመለከተ አስቻይ ሁኔታ ከሌለ ምርጫውን ሊያራዝም እንደሚችልም ሁሉ እየተነገረ ነው። ከወዲሁ አስቻይ ሁኔታ የሚባለው በዋናነት በኦሮሚያና በአማራ ክልል ያለውን ጦርነት መቆጣጠር ካልቻለም ፋኖ በዚህ መልኩ ከበረታ ኦላም እንደዚሁ በኦሮሚያ ያለውን ነገር በከፍተኛ ደረጃ የኃይል መዛባት እንዲፈጠር እያደረገ ይገኛል። ያን ነገር አብይ አህመድ መቆጣጠር ካልቻለም ለዓለም አቀፉ ማህበረሰብ በጸጥታ ችግር ምክንያት ምርጫውን አራዝም ያለው የሚል በኃይል በጉልበት ለመቆየት አሁንም እንደዚሁ አይነት ነገር እያሰበ እንዳለ ነው የሰማነው። በሌላ በኩል ሰነድ አዘጋጅቷል። ሻቢያ፣ ወያኔ፣ ፋኖና ኦላ ተባብረው እየመጡብኝ ነው፣ ይህንን ጥምረት መስበር አለብን፣ ለዚህም የክተት አዋጅ መታወጅ አለበት የሚልም ከዚህ አንጻር እንቅስቃሴ እያደረገ እንዳለም ተሰምቷል። ሰነድ አዘጋጅቷል። በተለያዩ አካባቢዎች ወታደራዊ ምልመላ እያከናወነ ነው። አጠቃላይ የሀገሪቱ ሁኔታ ከእጁ እየወጣ እንዳለም ተገንዝቦታል። ስለዚህ ነገሮች አሁን የተለያዩ የፖለቲካ ኃይሎች መሰባሰብ የሚገባቸው፣ ይሄ አገዛዝ በማንኛውም ሰዓት ክምብል ብሎ ሊወድቅ እንደሚችል ጠዋት ስንነሳ ላይኖር ሁሉ የሚችልበት ሁኔታ እንደሚፈጠር መጠበቅ የሚገባ ይመስለኛል። ከዛ አንጻር ተዘጋጅቶ ይህንን
ሽግግር በጣም ጤናማ በሆነ ለኢትዮጵያን በሙሉ በሚበጅ ሁኔታ ሽግግር የሚከናወንበትን አጠቃላይ እርምጃና እንቅስቃሴ ከወዲሁ መካሄድ እንዳለበት ነው የሚታመነው። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ እንዴት ያሉ መረጃዎች ነው ከእጅ የሚገኙት? እንግዲህ የወሎ አጠቃላይ የፋኖ ድል በር ሲንኳኳ ማለት ነው። ምሳ የታዘዘው ምሳ ነው የመጣው። በዛ መሀል ላይ እንግዲህ የታገተችዋ አግዞኝ እባካችሁ እርዱኝ እርዱኝ እያለች ጩኸቷን ትቀጥላለች። እሱም እንግዲህ እንደምታዩት አፍኖ ይዘዋት ነበር ማለት ነው። ፈጣሪ አይበለውና በዚህ መሀል ነብሷ እለጥ ብልማ ተጠያቂ ሊሆን እንደሚችል አስባችሁታል? በነገራችን ላይ ቀልድ ላይ ነው የሰው ነብስ ሊወጣ የሚችለው፣ ተጠንቀቁ ለማለት ነው። እንግዲህ በመጨረሻም ዝም እንደምትል በጥፊ ሲያጮላት ዝም አለሽ ማለት ነው። ዝም ካለች በኋላም ለመጣ ሰው ያመጣውንም ይዞ እንደሚሄድ ማስጠንቀቂያ ሲሰጠው ሄደ ማለት ነው። በዚህ መሀል ላይ ደግሞ እሷ እጅግ በጣም የተገረመችው ነገር ነበረው። ምክንያቱም ይሄ ሰው የእሱ ሰው እንደሆነ አላወቀችም ነበር። እሷ ዝም ብሎ ሰው መስሏት ነበረ። እሺ ጌታዬ ብሎ ነበረ ሄደው ያንተ ሰው ነው አይደለ ስትል ይኸውልሽ አሁንም ቢሆን አንቺ ራስሽን አደጋ ውስጥ እያስገባሽ ነው እንጂ በምንም ታሪክ ከእጄ ልታመልጪ አትችም። ግን እውነታውን ከተናገርሽ ከዚች ቤት በሰላም ትወጫለሽ፣ ካልተናገርኩስ አትወጪያትም። እኔን አይደለም ማንንም አታታይ የሚላታል ማለት ነው። በስተመጨረሻ እሷም እንግዲህ ተስፋዋን ቋርጣ ጸጥ ብላለች ማለት ነው። ጥሎ ይወጣል ማለት ነው። በሌላ በኩል ደግሞ እንግዲህ የእፉ ባል ደግሞ ሉሊት የሄደችበት ቦታም እያፈላለገ ነው። ይሄ ልጅም ከእፉ ጋር አንድ ቀን ቤታቸው ውስጥ አይቶ በጣም ተናደዋል። በሌላ በኩል ደግሞ ከእህቱ ጋር አይቶ ስለነበረ በስልክ ደውሎለት ጠርቶ ነበር። እሺ ከምስቴ ጋር ላስቀየመችው ነገር ቤት ጠርታ ይቅርታ ጠየቀች። ይቅርታ አረክላት? እንዲያው አርጌላታለሁ ይላል። የሉሊትንን ጉዳይ አንስቶ ይጠይቃታል። ሉሊት ምናምን ብሎ ሲጠይቅ የዛን ቀን ወደዛ ቤት እንደመጣና የሚያወራት ነገር እንዳለና ወደ ውጭ አውጥቶ አውርቶ ወደ ውስጥ እንደተመለሰች ነው ማቀው እንጂ የዛን ቀን እንዳላያ ያወራል ማለት ነው። እርግጠኛ ነህ ምናምን ይላል። አዎ እርግጠኛ ነኝ እንደዛ ነው የሆነው ነገሩ ምናምን ይላል። እሺ በቃ ጥሩ መልካም ብሎ ይሸኘዋል ማለት ነው። በሌላ በኩል ደግሞ ኤፉ ቤት ውስጥ ገደም ብላለች። በጣም በሀሳብ እየተጨናነቀች ነው። በር በኃይል ይንኳካል። በቃ የሆነ የሚያስደነግጥ አይነት ነበረ። ቤቱ እየተንኳካኝ ነበረ። እሷ ኧረ በሩ ክፍት ነው ግቡ ብትለው የሚገባ የለም። ከዛ ወረቀቱን ሄዳ ህፃን ልጅ ወረቀቱን ሲሰጠው አምጥታ ጠረጴዛው ላይ ታስቀምጣለች። በሌላ በኩል እህትና ወንድሙ ቤት ውስጥ ቁጭ ብለው እያወሩ ነው። አንቺ ልጅ ወደዛ ቤት ባትሄጂ ነው የሚሻለው፣ አትሄጂ እንዴ ጓደኛዬ እኮ ናት፣ ከማጋ እጫወታለሁ፣ ከማጋ ጊዜ ያሳልፋለሁ። በቃ እሷ እኮ ከኔ እድሜ እኩል ባትሆንም ደስ የምትል ልጅ እና የሆነ ዝም ያለች ነገር ናት ትላለች ማለት ነው። እንዴ ቢሆንም እኮ ባቴጂ እንደገና ብትታከጂ ማንን ትጠይቂያለሽ? ማን ነው የምትጠየቀው? ባላገኘሽ ምናምን እያለ ነበር። በቃ እንደውም ብላ ልብስ ልትቀይር ሄደች። ጠረጴዛ ላይ የድምፅ መቅጃ እስክብሪንቶ የሚመስል ነገር ያገኘዋል ማለት ነው። ይሄኛው ነገር ከየት ነው የመጣው? እህቴ ምናምን ብሎ ይጠራል እህቱን በስተመጨረሻ መታ የእሱ ኪሱ ላይ እንዳገኘችው ነግራለች። እህቱም እንግዲህ ወደ ጓደኛዋ ጋር ትሄዳለች ማለት ነው። ከሄደች በኋላም ከእሷ ጋር እያወሩ ነበር። በመሀል ላይ ይሄ እስክብሪቶ ከየት እንደመጣ ነገሮችን ለእህቱ ያስረዳታል። ያች ርኩም ሴት ናት ኪሴ ውስጥ የከተተችው ምናምን እያለ ማስረዳት ይጀምራል። እንዴት አርግታ ሲል የዛን ቀን ይሄንን እሷ የለበሰችውን ኮቱን ለብሳ እንደነበረ እና እሷም ደግሞ እንዳቀፈች ያስታውሳል። እሷ ናት ያስገባችው ያለ። በሌላ በኩል ደግሞ ወደዚህኛው ቤተሰብ ስንቀየር ደግሞ ሁለቱም እጅግ በጣም መመሳሰል ያለባቸው ፋሚሊዎች ናቸው። ያፌት በሚለው በተሰየመ ስም ላይም እሱ አጋዥ
ነበረ ማለት ነው። በመሀል ላይ ከየት መጣች ሳትባል በሩን ትከፍታለች ማለት ነው። ወንዶች ምን እያረጋችሁ ነው ምናምን ትላለች። እኛ የራሳችን ጉዳይ እያወራን ነው ምናምን ይላሉ። እዚህ ጋር ሁለቱም ወንዶች በጣም በእድሜያቸው ትንሽ ቢመስሉም ፂን ያፈቀረውም ይመስላሉ። እንዴት እንደሆነም ብቻ ነገሩ ግራ ያጋባል። ፂ እንግዲህ ወጥታ ጓደኛዋን ይዛ ትገባለች። ማናት እቺ ታዲያ ምናምን እየተባባሉ ነበር ሁለቱም። ፂ ደግሞ ከጓደኛዋ ጋር እያወራች ነው። እንዴት ታገሽ? እንደውም አንቺ ታግተሻል ማለት እኮ አይደለም። እንደውም እኮ አሁን ታግተሽ ስትመጪ በጣም አምረውብሽ እና ውበት ጨምረሽ ነው የወጣሽው ምናምን ትላለች። ምክንያቱም ፂ አላመነችም፣ ጽዮን አላመነችም። እሷ የታገተችው አልመሰላትም። አሁን እንዴት አርጌ ኖችን ሴት ፍራታ ጋር ወስዶ እያለች እያሰበች ነው ማለት ነው። እንዴት አርጌ ያሳምኛት ኖችን ልጅ ወደ ፍራታ ጋር ወስዶ ማሳመን አለብኝ ብላ ለፍራታ የሆነች ቴክስት ስትጽፍ እፉ ደግሞ መለሰች ማለት ነው። አሁኑኑ ወደ ፍራታ ጋር ማሄድ አለብኝ ችግር ተፈጥሯል ትላለች። አረ እኔ አልሄድም ወደ ቤት ሄዳለሁ፣ ካለበለዚያ ደግሞ ደርሰሽ እስከምትመጪ እዚህ እጠብቃለሁ አልሄድም ትላለች። አይ ትሄጃለሽ ተብሎ በግድ መጎተትን በሚያስመስል መንገድ ይዘ ወደ እፍራታ ቤት ትሄዳለች። ፂ ቶሎ ብላ ሄዳ ወንበሩ ላይ ትቀመጣለች። እፍራታም ተነስተና የዚህ ጋር ቁጭ በይ ብላ ወንበሩን ታስጠጋላትና ወደኋላ ሳብ ስታረግ እንግዳዋ ልጅቷ ትወድቃለች ማለት ነው። ኩላሊቷን ሳትመታ አትቀርም። በጣም አዝናለች። ጽዮን ደግሞ እጅግ በጣም ክክክክ ብላ ትስቃለች ማለት ነው። በጣም አዝናለች። እንዴት ትስቅ ያለሽ እንዴ በስተት ስትወድቅ እንዴት ትስቅ ያለሽ እያለች ራሱ እፍራታ ልታስመስል እየሞከረች ነበር ማለት ነው። ከዛ እንግዲህ የመጣችው ጓደኛዋ በጣም አዝናለች። ዞሮ ዞሮ ተነስታ ቁጭ አለች ማለት ነው። ከዚያም ማውራት ይጀምራሉ። ፍቅረኛሽ የት ሄዶ ነው የታሰርሽው ጊዜ ፍቅረኛሽ? ኧረ እኔ ፍቅረኛም የለኝም ባልም የለኝም ትላለች። መሀል ላይ ደግሞ እንግዲህ ጽዮን መሀል ላይ ገብታ ወይም ጽዮን ነው ስሟ፣ መሀል ላይ ገብታ ፍቅረኛ እንዳላት ልታስመስል ትሞክራለች ማለት ነው። ቆይ እነዚህ ሰዎች ለምንድን ነው የሚያወሩት? ለየትኛው ፍቅረኛ ነው የሚያወሩት? ለወንድሜ ፍቅረኛ መስሏቸው ነው እንዴ እያለች ነበር። ከዛም ጽ እንግዲህ ጠረጴዛ ላይ ያለውን ወረቀት ላጥ አርግታ ታነበዋለች ማለት ነው። ስታነበው እንግዲህ ወረቀቱ ላይ ያለው ቴክስት የወንድሟ ልጅ በህይወት እንዳለና በዚህ አድራሻ እንደሚደውሉና ወደዛ እንደሚሄዱ የሚናገር ነበር ወረቀቱ። ከዛም እንግዲህ ኤፉም እጅግ በጣም ትበሳጫለች፣ ትናደዳለች ማለት ነው። በዛ መሀል ላይ እንግዲህ እንግዳዋ የሆነች ዝም ሴት ምን ማለት ነው እያለች ወረቀቱን ላጥ አርግታ ታነበዋለች። ከዛም ወረቀቱን ካነበበችው በኋላ ወረቀቱን ይዛ እየሮጠች ተናዳ ትወጣለች ማለት ነው። ቆይ ምንድን ነው እየተካሄደ እያለች ነው ጽ ማለት ነው። ቆየት የወንድሜን ልጅ የታውቂያለሽ የታውቀዋለች እና ነው። ቆይ ምን እየተካሄደ ነው? ሰሞኑ እዚህ ሰፈር ታከተ የሚባል ህፃን የማን ሊሆን ይችላል? እንደገና አረብ የሴጣን ጆሮ ይደፈን። እንዴት ሊሆን ይችላል? አይሆንም እያለች ነበር። ነገሩ በሙሉ ግራ ያጋባል። የተፈጠረው ነገር በጣም ነው ግራ የሚያጋባው። እዛ በኋላም እንግዲህ ወደ ዳጊ ቤት ይሄ ልጅ እንደገና ተመልሶ ሉሊትን ማፍኖ ወስዷታል። ዳጊን ማፍኖ ለውስጥ እንደሆነ አይታወቅም። ሲመጣ ዳጊ ደግሞ እንኳንም ወሰድካት፣ ዳግመኛ እዚህ ቤት እንዳትመጣ፣ ራቅ ያለበት ቦታ ውሰድ እያለ እየተሳለቀበት ነበር ማለት ነው። ከየት መጣች ሳትባል ጋኒ ልብ ትላለች የዳጊ እናት ማለት ነው። ከዛ በኋላ እንግዲህ አንተ ምን ትሰራለህ እዚህ? የኔማ ቤት ምንም አልሰራውም፣ የኔ እህት ምንም ምን ያልሰራው። ቆይ አሁን ሉሊትን አፍና ወሰድካት፣ አሁን ማንን ልትወስድ አስበን የመጣ እኮ የት ናት ሉሊት ምናምን ብላ መጠየቅ ትጀምራል። አረ እኔ እኮ የዛን ቀን ሉሊትን በር ላይ ያወራዋት፣ ከዛ በኋላ ተመልሳ ወደዚህ ቤት ገብታለች። እኔ ራሴ ዳግመኛ ሉሊትን ላናግራት ነው የመጣሁት። ሉሊት የት ናት ብሎ ይጠይቃታል። ጭራሽ ማለት ነው። እሷም አላመነችም ነበር። በሌላ በኩል ደግሞ እፍራታና ጽዮን አብረው ቁጭ ብሎ እያወሩ ነው። ቆይ ምን ተፈጠረ? ምንድን ነው እየተካሄደ ያለው ነገር? በቃ ማረጋጋት አለብሽ እህቴ፣ ተረጋጊ በቃ ምናምን እያለች ነው። በመሀል ላይ እንግዲህ እፍራታ ባሏ መጣ ማለት ነው። ባሏ ሲመጣ ፉት ተነስታ ወደ ክላሷ ተናዳ ትሄዳለች ማለት ነው። ጽ ምን ተፈጥረው ነው? ምን ሆነ ነው? እንደዚህ የልጃቸውን የሚመለከት ደብዳቤ ተጽፎ ምናምን ተልኮ ማን ነው የላከው? እኔ ማን እንደላከ አላቅም። እሷ ናት ቤት አስገብታ እኔ ነኝ ያየሁት ምናምን ትላለች።
በቃ እኔ ሄጄ ማጽናናት አለብኝ ብሎ ብድግ ብሎ ሊያጽናናት ይሄዳል። እንግዲህ እሷ ደግሞ በሌላ በኩል ወደ ቤቷ ተመልሳ ወንድሜ ስልኩን አንሳው እያለች ብትደውልም ስልኩን የሚያነሳ ሰው የለም። በተቃራኒ ደግሞ የነ እፍራታ ህፃን ሞቷል ብሎ እነሱ ግን ቀብሩን እንትን ብለዋል። ህፃኑ በህይወት ሳይኖር አይቀርም ማለት ነው። ያገቱ ወንድምና እህት ያገቱም ይመስላል። ከዛም በኋላ ወደ ባሏ ሚስቱ ጋር ይሄድና ማውራት ይጀምራል። ኤፉን ማለት ነው። በቃ እኔ አላቅም፣ እንዴት ነው እኛን ማይላቀቁት? ቆይ ከኛ አናት መቼ ነው የሚወርዱት? መቼ ነው የሚረሱን? በቃ ለምንድን ነው ማይቶውን? እንዲህ አሰቃዩኝ እኮ እያለች ነበር። በቃ ተረጋጊ፣ ሁሉም ነገር ሰላም ይሆናል። ከዛ በኋላ ሁሉም ነገር እኔ ያስተካክለዋለሁ፣ ለእኔ ተዩ ምናምን እያለ ያቅፋታል። እሷን በቃ ዝም ማለት ጀመረች ማለት ነው። እንግዲህ ልጁ በጣም ተናዷል። ምን ሊያደርግ እንደሚችል ከዚህ ቀጥሎ ያለውን ነገር መገመት ይከብዳል። እንግዲህ ወደ ቤት ስትመለስ ቤት ውስጥ ከባድ እንግዳ ጠብቋታል ማለት ነው። በጣም ደንግጣለች። እንኳን በሰላም መጣክ፣ እንዴት ልትነግረኝ ሳትነግረኝ መጣህ? እኔ እናንተ ጋር መመጣበት ቀን ሁሉ አስረጅቼሽ ለአንቺ ነግሬሽ ነው እንደመጣው። እንግዳ ዝም ብሎ መምጣት አይችልም። አይ ችግር የለውም ትላለች። እሺ በቃ ጥሩ፣ የሆነ ነገር ልጠይቅሽ ነበር። ይሄኛው እስክሪብቶ ያንቺ አይደለም እንዴ? አረ አይደለም፣ የኔ አይደለም ትላለች። በሌላ በኩል እንግዲህ የታገተችው ከቤቷ ልትወጣ እያሰበች ፊልሙ ይጠናቀቃል። ቪዲዮ ይቀጥላል። ለዚህ ቻናል አዲስ የሆናችሁ ቤተሰብ ሆኖ መልካም ቆይታ ባይ